ነው ምን ነው የምታወራው? ጆከር አንተ በምን አውቀህ ነው የምታወራው? የትኛው ነው አልገባኝም። ስም እጠራለሁ ዮኒ አትንገረኝ። አይ ሳይሆን ዳንኤል ጋር ሆነ ነገር አጣጣና መስራት የፈለጋችሁ ምንድነው? ዮኒ ሀሳቤን ልጨርስ አንዴ። በሀሳቤ ተቆራረጠ ግን ዮኒ ምን እየተገባ ነው? ኧረ ይሄ ማስተላል በጣም እንዴ ጆን ዲስትራክሽን መፍጠር ነው። አንዴ አቆም አቦ እንዴ እንዳለ ነው ማወርድ ቀልድ የለም እንዴ። የሰው ልጅን ህይወት ለማበላሸት የሚካሄድበት ርቀት በጣም ያስጠላል። ለዚህ ሳይድ ማን እኛም ማውረድ አለማውረድ እኛም በቤታችን ነው አላል ይመችህ። አውሩ ግን ያስጠላል እንጂ አሁን የተጠየቀው ነገር የጆን ዳንኤል ተበርክ ማለት የሚካሄድበት ርቀት በጣም አስጠያሚ ለምን ልጅ ተሳተፈ? ያው ምንድነው እንዴ እናስተውል እንጂ ዮኒ ትክክል ነው። ጆከር ተረጋጋ። ዮኒ ትክክል ነው እንዴ በጣም ያስጠላል እንዴ ምንድነው የሚፈጠረው? ቦታው ላይ ናቸው ያሉት። እንዴት በዚህ ደረጃ ራቁት ፎቶ እንደዚህ ስላለኝ ይባላል። ሌላው አሁን ዮኒዬ በጣም ፋሽን እየሆነ ነው የመጣው ራቁት ፎቶ። እውነቴን ነው የምነግርህ። ላይክ እውነት ማለት በቃ ሰው ባመንከው ልክ በተለይ ቪክቲም ስትሆን ባመንከው ልክ ሆኖ ሳታገኘው ስትቀር በጣም ያማል። በቃ ባመንከው ልክ ገባ እምነትን ይጎዳል። እዛ ጋር እኮ ስትባልግ እኮ አብረህ ነው የምትባልገው። እሱም ማውልቆ አንተ ማውልቀህ ነው የምትባልገው ወይንም ምንም ነገር ስትፈጽም ማለት ነው። ነገር ግን እሱ ቀራጮ ነው። አንተ በየዋህነት የቀረጸህን ነገር ማለት ነው እንደ ኤቪደንስ ተደርጎ ማሸማቀቂያ ማስፈራሪያ እውነት ውስጥ በጣም እንደ ሴት ስታስበው ዮኒዬ በጣም ነው የምትሰበረው ሴት ልጅ። እግዚአብሔርን ነው የምነግርህ። ኢቭን ወይ ሪቬንጅ ልትጀምር ትችላለህ ወይንም ሁለተኛ ወንድ ልትል ትችላለህ በህይወት ገባ። ለሚመጣውም ሰው ትራውማ ያስቀምጥብሃል። እኔ አሁን ላይ ብትጠይቀኝ መብርሃንን ነው የምነግርህ። ማንንም እንደማላምን ነው የምነግርህ። ማንንም በሞባይል ደረጃ ነው የምነግርህ። ሴት አላምንም እንኳን ወንድ አሁን ላይ። ምክንያቱም ከምታየው ከሚደርሰው አንፃር ሰው በጣም ባለጌ፣ አንዳንድ ወንዶች በጣም ባለጌ ወንዶች አሉ። በቃ ውርጋጥ ወንዶች በቃ በቀልን በእንዲህ አይነት ነገር የሚያስቡ ያመናቸውን ልብ የሚሰብሩ ውርጋጥ ወንዶች አሉ። ግን የጊዜ ጉዳይ ነው። አንዳንዴ በህይወት ዋጋ ሲከፍሉ ታያቸዋል። አንዳንዴ ደግሞ ጊዜውን ጠብቆ ፈጣሪ መልስ ይሰጣቸዋል። አሁንም እቺ ልጅ በቃ መካስ ነው ያለባት። አይዞሽ ነው ልትባል የሚገባት። ከስህተቷ መማር ነው እንጂ ያለባት ይሄም እንደ ስህተት ተቆጥሮ በየጊዜው መደብደብ የለባት። ስለዚህ ነው አሁን ሳራ የነገረችን ነገር በጣም ነው በቃ እኔ የምፈልገው ነው አዶናይ ፕሮቴክቶ ነው። ይሄኔ ዮኒዬ በሳል ብትሆን እኮ ጃኒን በሆን እሱ ጋር ነበር የምደውለው። አይገርም አካውንቴን አዘጉብኝ ብዬ ከሱ ጋር እና ደብሮኛል ነው የምለው እንጂ በኢሞሽን ወጥቼ እንደዛ አላረግም። ጃኒ አልበሰለችም። ይዛኔ ያለ ብስለት የላትም። ሌላ ኢትዮጵያ ላሉ ቲክታከሮች ደግሞ ዮኒዬ እውነቴን ነው የምነግርህ ትውልዱ ከመማር ይልቅ ቲክታከር መሆን ነው ህልሙ። ተረዳኸኝ? ይሄ መማር ተምረው የማለፍን ላይፍን በሌላ ነገር የመቀየር አሁን ላይ እኮ የሽማግሌ ስልክ የገቢ ምንጩ ምንድነው ከተባለ ወይ ጌመር ነው ወይ ዩቲዩበር ነኝ እኮ ነው የሚለውና ላይክ ትውልድም እየጠፋ ነው። እየተማሩ ትምህርት ቤት እየሄዱ ከጎን ለጎን ደግሞ ሚዲያውን ቢያስኬዱት አሪፍ ነው እላለሁ። እኔ ደስ ነው ያለኝ። አይውሽ አዶናይ አብሯት ነው ባይ ደስ ይለኛል። አይ አሪፍ አስተያየት ነው። ወደ ጆከር እንሄዳለን። ጆከር እንግዲህ ዘግብ። አመሰግናለሁ። ሁላችንም ሚዲያ ላይ ነው ያለነው፣ ግን ብዙ ነገር እየታዘብንና እያየን ያለነው። እኔ የምላችሁ አንድ ጥያቄ 2-3 ጥያቄ ብቻ ከታይም ላለው እዚህም ገዝትላለሁ። ወንድ ልጅ አይበደልም ያላችሁ ማን ነው? ግን ሴት ልጅ ወንድ ልጅን አትበድልም ያለው ማን ነው? እውነት በሴት ልጅ ጎዳና ኖ ደቂቃው ነው ካለ በኋላ በሴት ልጅ ቆይ ቲክታክ ላይ በሴት ልጅ የተነሳ ቤቱን ንብረቱን ገንዘቡን ሁሉ ነገሩን ጥሎ ሜዳ ላይ የወደቁ ልጆች አሉ። የተበደለ የለም። በቃ አንድ ሴት ልጅ ይሄን ሁኛለሁ ብላ ባፏ ከተናገረች ትክክል ላጥነን የሚባለው ወንዱ ነው ሜዳ ላይ የወደቀ የለም። እውነት በዚህ ዘመን ላይ እውነት እንነጋገር ከተባለ ሴቶች አይደላችሁም ወንድን የምትበድሉት? ስንት ሴቶች ናችሁ እዚህ ቲክታክ ላይ ባላችሁ ቲክታክ ላይ በምትንቀሳቀሱ ስንት ሴት እህቶቻችን ናቸው ቤታቸውን አጥተው ልጆቻቸውን ለማሳደግ አቅቷቸው ጥሩ ህይወታቸው ተበጥብጦ የሚያለቅሱ
ለምንድን ነው ግን ሴት አትበድልም ተብሎ ወንድ ብቻ በዳይ ተደርጎ በዚህ ልክ የምታለው? እኔ በጣም ትገርሙኛላችሁ። እሷ አትሳደብም። እኔ ለእሷ ጥላቻ ኖረኝ አይደለም፣ እልፍ አላፍ አይደለም እንደምትሳደበው እሱ ይሁን። አንዳንድ ጊዜ ሀቅን እኮ መፍረድ አለብን። እናንተ ተለጣጥፋችሁ በምትመጡ ቲክታከር በሆናችሁ ሴቶች ቤታቸውን ይዘው ልጆቻቸውን ስንት ነገር ላይ የደረሱ ሰዎችን ቤታቸውን ያስፈተላችሁ ሴቶች የላችሁ? አናቃችሁ? ቲክታከር ሲባል በአጠቃላይ ባለጌ አይደለም? ተሳክሮ ሲደባደብ ከወንዱ በላይ አይደለም የሚደባደቡ ሴቶች? እኩል ናቸው። እሷም ጾታ ልዩነት ስላለ ብቻ እንጂ እኩል አንድ አይነት ናቸው። እሷም ትደባደባለች፣ እሱም ይደባደባል። ከዚህ ያለፈ ነገር እሱን እንደባለጌ ጭራሽ አሁን ጆን ዳንኤል እናውቀዋል። ለዚህ ሁሉ ደረጃ ያደረሳችሁ ጆን ዳንኤል ነው። ግን ወንድ ልጅ እኔ የጆን ዳንኤልን ትቼው ወንድ ልጅ ግን በብዛት ቲክታክ ላይ ክስ በሚቀርብ ሰዓት ወንድ ልጅ እየታየለት አይደለም። ወንድ ልጅ አደረገ ከተባለ አድርጓል በሉት። ለሴት ሴት አትበድልም። ጭራሽ በሴት የተበደለ ወንድ መቼም መነሻ የለውም፣ መቼም ህይወቱም አይስተካከልም። ከእናንተ በላይ መርዝ አለ እንዴ? እንደዚህ ብዬ እንድናገር ነው የምፈልጉት? ሴቶች ሁላችሁም ትረባረባላችሁ። ቻሌንጅ ትደረጋለህ። ጆከር ቻሌንጅ ነው ማለት ነው። የፈለከውን አድርገኝ አመጣላታለሁ። ከስር እስከ ስር ማንንም ቆጥሬ ከጃኒ ጀምሮ ቲክታክ ላይ ያለውን ሁሉ አመጣላታለሁ። የስንት ቤት እንደተበተነ ስንት እህቶቻችን ቲክታክ የማይጠቀሙ ሚዲያ ላይ የማይመጡ እህቶቻችን ሚዲያ ባሉ ሴቶች ህይወታቸው ተበጥብጦ ህይወታቸው ተበታትኖ ስንቱን ወንድ ሜዳ ላይ ጥለውታል። ዛሬ ሆናል ይሄን ያክላክልኝ ቀለበት አርግልኝ እንዳርግልኝ ውሽማ ዋጋ አዲስ አበባ አብራ ተኝታ አሜሪካ በተለያየ ሀገር ያለውን ወንድ እያታለሉ ስንት ነገር አድርገዋል። ከቤቱ አስነስተው አዲስ አበባ ከገባ በኋላ እውነት ጎዳና ላይ ጨልሎ የቀረ የለም ከአሜሪካ ሄዶ። ለምንድን ነው እንደዛ አይነት ነገር? ወንድስ እንዴት የለም? ሴት ልጅ ባሌ ነው ብላ ይዛ በጎን ከሌላ ወንድ ጋር ሄዳ ህይወቱን ሁሉ ያበላሽ የለም? ግን ወንድንም ጫና አታድርጉ። ለምን ወንድ ልጅ ቲክታክ ላይ ለምንድን ነው ፍትህ የሌለው? ጆን ዳንኤልን ተውት፣ ገደል ይግባ። ግን ሴት ልጅ ብቻ አንድ ነገር ተደረኩ ብላ ስትመጣ ሴት ማትበድልበት ምክንያት እናንተ ያደረጋችሁት መቼም ቢሆን የኛ ልብ ቀጥ አይልም ወንድ ስለሆነ። ታንክ ዩ። እሺ የሆነ ነገር ልበል እዚህ ጋር ጆካ፣ በመጀመሪያ ደረጃ ይሁን ጠቅላላ አርገበል ጆን ዳንኤልን ተውና ሁልጊዜ በተለያየ ነገር ሲመጣ ሴቶች ናቸው የምታረጉት። ጆን ዳንኤልማ አቢዩዚቭ እንደሆነ አይተናል። መበደል የለብህም። ገባን እኮ አንዴ። እኔም ደግሞ ስማኝ፣ አሁን የምናደርገው ምን መሰለህ? ስለሆናችሁ ነው። ለወደፊት የምነግርህ ይሄንን ነው። ወንድ ልጅ ማን አባቱ ገንዘብ ስጣለ ኖባዲ አስክ በራሱ ጊዜ ገንዘብ መስጠት አለመስጠት ወንድ አንተ ተናግረህ በተለያየ መንገድ ትበደላለህ። ይሄ ብቻ አይደለም። ቆይ ገንዘብ ስጥ መስጠት አለመስጠት ላይ አይደለም። አዳምጠኝ እኮ አንተ ያልከው ምንድን ነው? ገንዘብ ስጥ በለው። አዳምጠኝ እሺ። አዳምጠኝ እኮ ያልከው ምንድን ነው? ትሆነኛለች ብሎ አብሯት የሚኖር ሰው ሊኖር ይችላል። በተለያየ መንገድ ያለ ሰማን እኮ ጆከር፣ የእኛንም ስማ። በቃ ፍርድ የሚሰጠው ለሴት ብቻ ነው። ሴት ማን ስለሆናችሁ እናንተም እነሱም ባለጌ ናቸው፣ ይበድላሉ። በቃ ይሁን። ምናልባት አበሻ ትዳር ስለሌለ አላውቅም። አበሻዎች ጋር ግንኙነት ከሌለ እሱን እሺ። አይ አበሻ መኖር አለመኖሩ ሳይሆን አንድ ነገር እንደ ሰው የምናየው አለ። ኤክስም አለን እኮ እንደዚህም ሆነ አልሆነ ከዚህ በፊት እኮ ከአበሻ ጋር ዴት አድርጌያለሁ። ግን የምነግርህ ምን መሰለህ፣ በመጀመሪያ ደረጃ አብዛኛው ነገር የሚመጣው ወንዱ በራሱ ጊዜ ሶሻል ሚዲያ ላይ ባየነው ሶሻል ሚዲያ ላይ ራሱ ጊፍት መስጠት ይጀምራል፣ ማንም ሳይጠይቀው። ከዛ ማውራት ይጀምራል፣ ምን ማለት ይጀምራል። ትዳሩን አይነግር፣ ሚስት እንዳለው አይነግር፣ ልጆች እንዳሉት አይነግር። ሁለት የእንጨት ሽበት ሆኖ ጊፍት ሲልክ ይውልና ከዛ በኋላ ምን ያደርጋል? ሪሌሽንሽፕ ይጀምራል። ይዋሻል፣ ዋሽቶ ይመጣል። እሷም ደግሞ እሺ ብላ ትቀበለዋለች። ከዛ በኋላ ቀስ እያለ ግን ሚስጥሮች እየተወጣጡ ሲወዱ አይ እዚህ ጋር ያለው ሪሌሽንሽፕ የደበረ ነገር ስለሆነ ከአንቺ ጋር ነው መሆነው ብሎ በጊፍት አንበሻብሾ ይሄዳል ወዳለችበት ሀገር፣ ኢትዮጵያም ትሁን ሌላም ሀገር ትሁን ይሄዳል። ከዛ በኋላ አብረው የሆነ ነገር ይጀምራሉ። የዚህ ነገር በጥብጦ ያንን ነገር ደግሞ ያቺ ሴት ስታቅ ምን ታደርጋለች? አይ እንደዚህ ከሆንክማ አልፈልግም፣ ይህን አቁም ያለው ብለኛል፣ እንዲህ ብለኛል፣ ትዳር ከአንቺ ጋር ነው የምፈልገው ብለኛል ብላ ትመጣል ስትለው፣ በዚህ አጋጣሚ ምን ይሆናል? በመሀል ድብልቅልቁ ይወጣል። የራሱን ነገር አበላሽቶ የሚጀምረውም የሚያደርገው አብዛኛው ራሱ ነው።
ከዛ በኋላ ተበደልኩ ብሎ ዋገጭ ይላል። እኛ በክብር ባየነው ነው። አሁን አዶናይ ከሴት ጋር ሆኖ ባከበረው ነገር ላይ ነው የተከበረው። ሴት ልጅን አቢዩዝ ቢያደርግ አዶናይን አንፋታው። አዶናይ ስለሆነ አይደለም። ሌላም ሰው ቢሆን በሪሌሽንሽፕ ደረጃ ሌላ ነገር ሲያደርግ ብና አንፋታው። ሴቷን ብትሆን በአደባባይ ደረጃ ወንድ ልጅን በኃይለኛው ልታደርገው የምትችለው ነገር እስቲ ዘግበኝ። ከመሬት ተነስታ ዮኒ ይኸውልህ፣ አሁን ጊፍቱን ብቻ እዚህ ቲክታክ ላይ ብቻ ጠቅለል አድርጋ አትወሰደው። ሴት እንደ ሴት ወንድ እንደ ወንድ ነው እየተነገረ ያለው። እውነት ሴት ልጅ አትበድልም ወንድ ልጅ በተለያየ መንገድ። ወንድ ልጅ እኮ በቀላል መንገድ ይታለላል። አልወጣኝም እንብለው አለ። እሱን ካነሳው እሺ ጀምረነዋል፣ እንጨርሰው። እሱን ካነሳው አንድ ኮፍያ መጀመሪያ ሲሰጥ የት ነው ያለው? አሜሪካ። በተለያየ መንገድ እንዲታለል ልቡ እንዲወሰድ የሚያደርጉት ቲክታክ ላይ ያሉ ሴቶች አሁን ከምትከራከሩላት ሴት ጀምረው ሴቶች ናቸው። ስንቱን እኮ እኛ እኮ ነው በዚህ ጉዳይ ላይ አገባንም ብለን እያለፍን እንጂ ኪስ ውስጥ ተገብቶ ገንዘቡ የሚወሰደው ለምን ኪስ ውስጥ ዛሬ ገልበጥበጥ ስትልለት ትላንት እኮ ይዞት የነበረውን አንተቶ ወደ ለመቀመጫው አንድ አንበሳ አንድ ነገር ተውና በተለያየ መንገድ ወንድ ልጅ ይጠቃል። ቆይ አንተን ልጠይቅ። አሁን ለምሳሌ ቆይ ሌላው ተው ለምን ደረጃ ራሱ ቆይ በወንድ ደረጃ ራሱ አሁን ለምሳሌ በቪዲዮ እንኳን ሳትገባ ፈታ ብለ ጌሞች ተጫወተ ብዙ ነገር የሚያግዙ ሰዎች አሉ። እንጠይቃቸው ነው። አሁን ሴቶቹን ሴት አንበሳ የሚያወርድልህ የለም። እኔ እንደዛ አይደለም። ይኸውልህ እሱን አይደለም እሱና ምላው ቲክታክ ላይ ብቻ አደረግ ነው እኮ በደልንም ሆነ ምንንም ሆነ ቲክታክ ላይ ብቻ የምትበድል አለች የለችም። ሴት ልጅ ወንድ ልጅ አበድልም። አሁን 3-4 ወንድ ይዘው የሚኖሩ የሉም ኢትዮጵያ ውስጥ አሉ። ስለዚህ በደል አይደለም ነው አለ እኮ። አሁን እኛ ቤዝዶን ካየነው ነገር ላይ ነው የምንናገረው እንጂ የለም ያለ የለም። ሴት በዳይ ትኖራለች፣ በሚገባ አለች፣ ወደፊት የትም ዓለም ላይ አለች። አብዛኛውን ግን በምናየው ነገር ላይ ሶሻል ሚዲያ ላይ በሚመጣው ኬዝ በተለይ ባላደጉ ሀገሮች ላይ አብዛኛው በዳይ ወንድ ነው። ባላደጉ ሀገሮች ላይ አሁን አሜሪካ ብትለኝ ህግ አላት፣ ገብቷል። ስልኳ ጋር ነው ያለችው። አንድ ስልክ ነው የምትደውል 911 ቡም አለቀ። ባናቱ ይተከላል። ማንም ጋር አትሄድም። ገባ። ኢትዮጵያ ግን ሴት ልጅ ሞታ እንኳን ፍትህ አይሰጥም። ሞታ ነው ማወራ ከነ ማስረጃው ከነ ምኑ እያለ ሞታ እንኳን ጀለስ ካለው ገስዋት ያስወጣዋል። ዮኒ የኔ እድል ልጠቀምና አቲንክ ጆከር ከጨረሰ የጆከር ሀሳብ በተወሰነ መንገድ እስማማለሁ። ማለት ወንድ ልጅም ይበደላል። ጾታ ባናረገው ጥሩ ነው። ግን እኛ አሁን ዛሬ የጾታ ጉዳይ ሳይሆን ስፔሲፊክሊ የግለሰቦች የጃኒን ጉዳይ ነው ያነሳነው። ጃኒ ነው ያየነውና አራጉት እኮ ጃላዲስ ነው ሴትና ወንድ የሚለውን እናቆመው። ሴቶች ተሰልፈው ወንድ ልጅ ብቻ ሴት ብቻ እንደምትበደል እሷስ በቦክስ ስትማታ ነበር እንዴ? እናት እንደዚህ ትሆን እያለች ስትወረውር አላየናትም? ምን ስትመጣ እኮ ይዟት መጥቶ አሁን እንደው እግዚአብሔር ያሳየ ጆከር፣ አንተ ወንድ ነህ፣ እኔ ወንድ ነህ። አሁን ጃኒን እኔ እንደው በዚህ በትንሿ ጣት አልጥላትም እንዴ? እኔ ማክስ ወንድ ነኝ። ጃኒ ምን ኪሎ አዳምጠኝ። እኔ ማውራለህ ወንድ ኪሎ ያላቸው ሰዎች እኮ ናቸው። ወንድ ልጅ እንደውም የሷ እጅ ይወፍራል። ለስንት የሚሆነው ወንድ ልጅ በተፈጥሮ ከሴት ልጅ የፈለገት በሰውነትም ብትበልጠው ራሱ ወንድ ልጅ ሁሉ ጊዜ በሰውነቱ የተሻለ ነው። አታክ ማድረግ ይችላል። ይሄ ተፈጥሮ ነው በቃ። እና ብዙ ጊዜ ፊዚካል እዚህ ሀገር ምን ይባላል ያውቃል፣ ዶሜስቲክ ቫዮለንስ የሚባለው ወንዶች ፊዚካሊ ሴቶችን አታክ ሲያደርጉ ነው። ለምን በተፈጥሮ አንመጣጠንም። ወንድና ሴት እኩል አይደለንም በተፈጥሮ ኦነስትሊ። ወንዶች የተሻለ ጉልበት አለን፣ የተሻለ አታክ ማድረግ እንችላለን። ያንን ኢሞሽናል ኢንተለጀንሳችንን አሳደገን ሴቶችን ማክበርና ፊዚካሊ አታክ አለማድረግ መሰልጠን ነው። ይሄንን ማስተማር መቻል አለብን ነው። አንድ ካንተ ጋር ግን መስማማው ምንድነው? ሴቶችም ይበድላሉ። ለምሳሌ አሜሪካን ሀገር ሴቶች ስልክ እየደወሉ ባሎቻቸውን በትንሽ ነገር ለፖሊስ የሚያስይዙ አሉ፣ ትዳራቸውን የሚበትኑ አሉ፣ ብዙ ነገር የሚያደርጉ አሉ። ይሄንን ለብቻ መምከር እንችላለን። የወንድ ልጅ ጥቃት ነው። የጃኒ ጉዳይ ግን አሁን እኛ የምንለው አንተም አይተዋል። ልጇ አቢዩስ ስላፈቀረችው ብቻ በጣም አቢዩስ ያረጋት ነበረ።
በጫማ ጥፊ ሲመታት አይተናል። ራሱ ባንደበቱ ዱባይ ላይ ከመኪናው ጥቼ ጥያት እንደውም ፖሊሶች እኔ ሊይዙኝ ሲሉ አስጣለችኝ፣ እኔ በሆን ጥያት ነበር መሄደው አለ እኮ ይሄንን ያለው ጆን ዳንኤል ነው። ይቺ ልጅ በየዋህነት የፍቅር ብዙ ነገር ከፍላለች። በቃ ይሄንን እናክብርላት። ህፃን ልጅ ነች፣ ታዳጊ ነች፣ ስተት ይሰራሉ። ባይ ዘ ዌይ ጆን ዳንኤልም ያንግ ነው፣ ሂዝ ያንግ። እሷ እቤት ድረስ ሂጅ አስቀይማለሁ ግንባርህን እለዋለሁ የምትለውን ቪዲዮ ለምን አታሰሙትም? ለምን ነው ፍትሃዊ ልጆቹን ማስታረቅ እንጂ የሚገባው? እኔም እኮ ለማስታረቅም እኮ ይል እንደዛ ነው የምለው። አሁን ጆን ዳንኤልም እስከዛሬ ነው ጆከር አንዴ ቆይ ሐሳቤን ሳልጠቀልለው ነው እኔም ስሜታዊ ሁኜ ጎሄድ ሐሳብን ተናገርና ወይኔ ልናገር። ይኸውልህ ፌመሶች ስለሆኑ የሶስቱም የመንግስት አጀንዳ ነው። በቃ አለቀ። አልተጣሉም። ውሸት ነው። ቀጥል፣ ሐሳብን ጨርስ። ነው የሚዳርገን። ኦኬ እኔ ይኸውልህ በምን መከለማ ማየው ጆን ዳንኤል እና ማነች ጃኒ ተጣልተዋል። እንደውም አሁን ሳራ መታ እንደነገረችን ከአዶናይ ጋርም ጥል እንዳለ ነው የነገረች። እኔ እንኳን ያው አዶናይ ምን ሪዘርቭድ ሆኗል፣ የተወሰነ መቆራረፍ ይኖራል እንደዚህ እና ሪሌሽንሺፓቸውም ሲሪየስ ነው ብዬ አላስብም ነበር። ቢኮዝ ሲሪየስ የሆነ ነገር ኮንተንት ክሬተር ስለሆኑ የሚዲያ ሰው ስለሆኑ አንዳንዴ ለሚዲያ ፍጆታ የሚያደርጉት ነገር እና የእውነቱ መለየት ይከብደናል። ስለዚህ ከዛ አንፃር ኦብዘርቬሽን ነበረኝ ማለት ጥርጣሬዎች ነበሩኝ። አሁን ግን ያው እንግዲህ ሰርፕራይዝ ሊያደርግ ነው ተብሏል። ጥሩ ነው፣ ደስ ይላል። ሰው የሚፈልገው እሱን ነው። ከዛ በተረፈ ቆይ ልነግርህ እኮ ነው ጆኒ የማን ነው አንድ ጊዜ እሺ ኦኬ አንድ ጊዜ ወንዴ ተጠይቀኛል። አንዴ ይኸውልህ እኔ እያልኩ ያለሁትኝ ልጆች ናቸው፣ ወጣቶች ናቸው፣ ስተት ይሰራሉ። ጆን ዳንኤል ሚሊዮን ጊዜ አሁን ይሳሳታል። እድሜው ነው በቃ የሚሳሳትበት እድሜ ነው። እየተማረ እንዲሄድ ካሁኑ ትናንት ከሰሳተው እየተሻለ እንዲሄድ ማድረግ ነው። ጃኒ ልጅ ነች፣ መስበር የለብንም፣ መደገፍ አለብን። ሴቶች ይኸውልህ በጣም ሰንሲቲቭ መሆን አለብን ለሴቶች። ለምን እኛ ወንዶች ዓለምን ሁሉ የተቆጣጠረው ወንድ ነው። ፖለቲከኛ የዓለም ፖለቲከኛ በሙሉ ወንድ ነው። ቢሊዮነር በብዛት ወንድ ነው። ዓለምን የሚገዛ ወንድ ነው። ይሄ ሪያሊቲ ነው። ማን ነው ጆከር? ወንድ ጉልበተኛ ነው ዓለም ላይ። ይሄንን ማወቅ ያስፈልጋል። ስለዚህ በፐርሰናል በትዳራችንም እኛ ኢንፍሉዌንስ እናደርጋለን። አቅሙ ደካማ ነው፣ ጉልበቱ ደካማ ነው። ወንድ ልጅ ላይ ነው ሴት ልጅ ጉልበቷ ብርቱ የሚሆን ነው። እሱ ይኸውልህ ነገርኩህ እኮ የለም ነገሮችን በራስህ ህይወት በራስህ ባሳለፍካቸው ህይወት ራሱ ብዙ ነገሮችን ልታይ ትችላለህ። በጓደኛም በተለያየ ነገር ሴት አትበድልም ብላችሁ ጆከር እኔ ሴት አትበድልም አላለም። ለብቻ ቆም ሴት ተሰልፈውብን መጥተዋል። ይሄን ነገር መለየት አለብን። ይኸውልህ ሴት አትበድልም አይደለም። ሴት ልትበድል ትችላለች፣ ግን ሞስት ላይክሊ ፊዚካሊ አታክ ማድረግ የሚችለው ወንድ ነው። አሁን ልጅቷን ያየነው ኢሞሽናሊማ ሴትም ትበድልሃለች፣ ቺት ልታረግብህ ትችላለች፣ ከቤት ውስጥ ፖሊስ ልጠራበት ትችላለች። በተለይ አሜሪካን ሀገር፣ አውሮፓ ሀገር ብዙ ነገሮች ታስገድላለች፣ ብዙ ልትገልህም ትችላለች። እንዴ ሴት አትበድልም ያለ እኮ የለም። ብዙ ነገር ልታደርግበት ትችላለች። እንደዛ በላይታቸው ላይ ደፍተው ወሸላቸውን መዘው የገደሉ ሴቶች የሉም። ያ ግን ኢትዮጵያ ውስጥ ስንት ሴቶች ናቸው አሲድ ተደፍቶባቸው የባሎቻቸው አሲድ ደፍቶባቸው ስንት ሴት ነው የሰማነው? 3-4 ሴት አልሰማንም? የባላቸው ገደላቸው ሴትም ያደረገች ትኖራለች። ግን አብዛኛው ቫዮለንስ የሚኖረው ከወንድ ነው። ፊዚካሊ የተሻለ በመሆኑ ጉልበተኛ በመሆኑ ማስክለር በመሆኑ ወንድ ልጅ እንደዚህ ኢሞሽናሉን መቆጣጠር ኢሞሽናል ኢንተለጀንስ ከሌለው ራሱን መቆጣጠር ካልቻለ ነገሮችን አቮይድ ማድረግ ካልቻለ ፊዚካሊ መጠቀም ይጀምርና ሴቶችን አታክ ማድረግ ይችላል። ይሄ ወንድ ባህሪ ነው፣ ተፈጥሯዊ ባህሪያችን ነው። እና ይሄንን ማኔጅ ማድረግ አለብን ነው ዋናው ቁም ነገር እንደ ወንዶች መጥተው። ያ ማለት ቆይ አንዴ ልጨርስ። ይኸውልህ ያ ማለት ግን ሴቶች አይበድሉም ማለት አይደለም። እኔ የጃኒን ጉዳይ አሁን ምንድነው ስለመድመው ጃኒ ልጅ ነች፣ የ23 ዓመት ልጅ ነች፣ ጥሩ ነገር እየሰራች ያለች ልጅ ነች፣ ቤተሰቧን እያስተዳደረች ለእናቷ ቤት የገዛች ልጅ ነች፣ ታዳጊ ነች። እሷን ማበረታታት እኔ ሌላ ታናሽ እህትን ማበረታታት ልጅን ማበረታታት እሱማ ጥፋተኛ ነው፣ ከጥፋቱ ይማር በቃ። አሁን እኔ በምን የጆን ዳንኤል ጥፋት የጆን ዳንኤል እነግርሃለሁ የጆን ዳንኤል ጥፋተኛ ጃኒ እሷም ጥፋተኛ ናት፣ እሱም ጥፋተኛ። አዳምጠኝ። ጃኒ ገርፍሬንዱ ሆና በላይዋ ላይ ጓደኛዋን ማግጦ አስወለደ። ጃኒ አልተውችም፣ ጥሏት ሄደ። ጓደኛዋ ማረለች። እዛ ውስጥ ከገባ መጀመሪያ ይኸውልህ ጆን ዳንኤልን ይዛ የገዛ ጓደኛውን
አዋሳ ዛይዳ በራሷ ገንዘብ በወጯ ቁጭ አርጋ ሆቴል ላይ ያጫወተች ሴት ናት። እንደዛ ነገር እነሱ ቲክታክ ምንድነው አሁን ይሄንን መረጃ ነው ያላየሁም። አሁን እንግዲህ ይሄን አላየሁም፣ ግን ቁም ነገሩ ውስጥ ላይ ከገባን የእነሱ ህይወት ነው የሚበጠበጠው። ኖ ጆከር ይኸውልህ አዳምጠኝ። አዲስ ታይምስ ፕሊዝ በእናትህ ይሄን መልስልኝ አንተ። አሁን ኢትዮጵያ ውስጥ ለሴት ልጅ በጣም ጥሩ ተምሳሌ አስፈላጊ ከሆነ ስሙን የምጠራዋለሁ። በጆን ዳንኤል ተናዳ ወስዳ አዋሳ ያጫወተችውን ወንድ ነው ጆከር ባንድ አዲስ። እኔ አሁን ኢትዮጵያ ውስጥ ተምሳሌት ሊሆን ይችላል ብለህ የሚታሰብ ሰው አሁን በአሁኑ ሰዓት ለሴቶች ጥሩ መልእክትም የሚያስተላልፍ አዶናይ ነው አይደል? እዚህን ኢትዮጵያ ውስጥ ተምሳሌት ይሆናል ተብሎ ለሴቶችን ሴት አክባሪ ነው ምናምን ተብሎ የሚታሰብ ሰው ነው አይደል እሱ? እኔ ብዙ አክባሪዎች አሉ፣ ግን ሚዲያ ላይ ካለው አዶናይ በለው ልክ ነህ። እሱ ሚዲያ ላይ ካለው ነው ምን ነው ሚዲያ ላይ ካለው እኔ አሁን የምልህ እሱ እውነት ላይክ የሆነ ችግር ላይ እንትን ካልሆነ ካልተበሳጨ የፈለገው ነገር ቢሆን አሁን እቺ ልጅ በዚህ ችግር ሰዓት ተናዶ ካልሆነ እሱ ምንም ነገር ካላደረገ አብሯት አይቆምም ብለህ ታስባለህ? ለስንት ተምሳሌት የሚሆን ልጅ ነው ይሄ ልጅ። ለስንቱ ሰው ተምሳሌት የሆነ ሰው ነው። የራሱ የሆነች አብራው ያለች ሴት እንዲህ ሲፈጸምባት አብሯት እኮ ላይሆን ይችላል። ግን በዚህ ሰዓት ከጎኗ አለመሆኑ አይ እሱ አልተናደደም እሱ ምንም አላደረገም አዶናይ ብለህ እንድታመን ያደርጋል። እንደው እኔ አሁን ምን ፐርሰናሊ አንተም እኔም ሁላችንም ይሆናል ገብቶሃል አይደል? ተናደል ሊሆን ይችላል። ግን የራሳችን ሰው ሲበደል የሆነ ነገር ሲፈጸምበት ከነ ችግሩ ቢሆን አትሊስት ሞራሉ እንዳይጎዳ ትቆማለህ፣ የፈለገውን ነገር ዋጋ ከፍለ። ነገር ግን ተናደህ ከሆነ ባለቤት ከሆንክ ለዛ ችግር ባለቤት ከሆንክ ነው እማትቆም እንጂ የፈለገው ችግር ቢመጣ ለሌላ ሰው ጠበቃ ሆናለሁ ሌላ ሰው አስተምራለሁ የሚል ሰው እንዴት ነው ለራሱ ለሆነ ሰው አብሮ መቆም ያልቻለ? አብሮ ስለመኖር አለመኖር አይደለም፣ አብሯት ላይኖር ይችላል፣ ሪሌሽኑ ሊቆም ይችላል። ለምንድን ነው አብሮ ያልቆመ? ለምንድን ነው ወጥቶ ፕሮቴክት ማድረግ ያልፈለገበት ምክንያት ምንድን ነው? አንዳንዴ እኔ አሁንም የማምነውን ነው ቅድም የነገርኳችሁ እና ዮኒም አሁን እሱን ልመልስልህ ከማብራራት በፊት ይኸውልህ አሁን ወይ ምድር ያለ ሰው ወይ መሬት ያለ ሰው አለ አንድ ሰውዬ አቲክ ዛፍ ላይ ሆኖ ነው መሰለኝ ምን አለ መሰለ የአዶናይ ፖዚሽን ላይ መሆን ይጠበቃል። ለምሳሌ አዶናይ ፍቅረኛው ነች እንግዲህ እንደሚባለው አሁን ይሄ ጆን ዳንኤል ወጥቶ ድምጿን ሰማው እንደዚህ ራቁቷን ያስኩ ብሎ አደባባይ አወራ። 100 ምናምን ሺህ ሰው ባለበት በጆከር ቤት ተወራ። መነጋገሪያውን አይደለም አንተ ገርፍሬንድ ተደብቃ እንደዚህ አወራች ተብሎ እየተነገረ ኢሞሽናሊ ስቴብል ሆነ ይቺ ልጅ አለማኩረፍ ትችላለህ ወይ? ወንድ ልጅ እኮ ነው፣ አንተም ስሜት አለ። አዶናይ እኮ እግዚአብሔር አይደለም። ምንድነው የምናወራው? ይሄ ልጅ እኮ ሰው ነው፣ ስሜት አለው። ሚስቱ እንደዚህ ያደረገችብህ ሲባል እሱም ያኮርፋል፣ ሰው ነውና እኔም በሆነ አኮርፋለሁ። ሌላም ነገር ልታረግ ትችላለህ እንደው። ስለዚህ ይሄ የሱን ኮንሲደር ማድረግ አለብህ፣ የሱንም ስሜት ኮንሲደር ማድረግ አለብህ። ማክሮፎን አዳምጠኛ። እሷን ሰፖርት ሊያደርጋት የሚችልበት መንገድ በውስጥ እኮ ሊያደርጋት ይችላል፣ አደባባይ ሊያወጣ ይችላል። አብረው ያለች አዲስ ታይምስ አብረው ያለች ክርክር አናርገው። አንድ ገል ልንገር፣ ክርክር አይደለም ይሄን ትሉ ልንገር ነው። ሚዲያ ላይ አብረው ያለች ልጅ ሚዲያ ላይ ያለ ሰው ምናምን እሷች ልጅ አብረው ነው ያለች። መረጃ ከማንም ከሚዲያ በላይ እሱ ይደርሰዋል፣ ያውቃል፣ ቀድሞ ሁሉን ነገር ያውቃል። እኩል እንደኛ ሚዲያ ላይ እየሰማ ምናምን አታስመስሉት። አጠገብ ያለች ሴት ምን ስታደርግ ምን ስታስብ ምን ስትሆን ታውቃለህ። አብራት አይደል ያለ እንዴ? እንዴት ነው እንደ ሚዲያ እኩል እንደሰማ? ይኸውልህ ወንድዬ አሁን እኮ አዲስና አሁን አንዴ ልገላግላችሁ ጃላዲስ። ቆይ አንድ ጊዜ እዚህ ጋር ቆይ ጆከር አንድ ነገር ልበልና እቺ ነገር ልንገርህ። ያ እኔ በመረጃ ነው የምሄደው። አዳም ጆን ዳንኤል ተለያይቶ ከጃኒ ናዮ ጋር ሆናል። ናዮ ጋር እንዳለ ገና ከመጀመራቸው ናዮን ሂዳ ክለብ ላይ አልተደባደበቻትም። ይሄን አላደረኩም ተበል ትግባ፣ እስኪ ትግባ እኮ ስማን ክለብ ላይ እኮ ሊደባደቡ ይችላል። ጨርስልኝ። አሁን እኮ እሷን ፍትሃዊ አዳምጥ። ያውቃሉ፣ አዲስ አበባ ያለ ቲክታከር በአጠቃላይ ያውቃል። ሁለተኛ ነገር ጆን ዳንኤል ጋር ልያለች ናዮ ጋር የሆነ ጥርጣሬ ሲኖራት ጥርጣሬ ምሳሌ ሌላ ጓደኛዋን ሌላ የሱን ጓደኛ ወስዳ አጫውታው እሱና እሱን አላጣላችም። ለምንድን ነው የምንደባበቀው? ምንድን ነው የምታወራው ጆከር? በምን አውቀህ ነው የምታወራው? የትኛው ነው አልገባኝም። ስም እጠራለሁ ዮኒ
አትናደድ። አይ ከጆን ዳንኤል ጋር የሆነ ነገር አለ። አንተና መስራት የፈለጋችሁ ሀሳቤን ልጨርስ አንዴ። በሀሳቤ ተቆራረጠ ግን ምን እየተገባ ነው? ኧረ ይሄ ማስጠላል በጣም እንዴ! የምን ዲስትራክሽን መፍጠር ነው? አንዴ አቆሙ አቦ እንዴ! እንዳለ ነው ማወርድ ቀል የለም እንዴ! የሰው ልጅን ህይወት ለማበላሸት የሚካሄድበት ርቀት በጣም ያስጠላል። this is sad man። እኛም ማውረድ ያለ ማውረድ እኛም በቤታችን ነው። አራ ሊመች አውሩ ግን ያስጠላል እንጂ አሁን የተጠየቀው ነገር የጆን ዳንኤል ከበር ለማድረግ የሚካሄድበት ርቀት በጣም አስቀያሚ ለምን ልጁን ሳትስተር ያው ምንድን ነው እንዴ? እናስተውል እንጂ ዮኒ ትክክል ነው። ጆከር ተረጋጋ። ዮኒ ትክክል ነው እንዴ! በጣም ያስጠላል እንዴ! ምንድን ነው የሚፈጠረው? ብልግና በዚህ ጥግ ይኬዳል እንዴ? ማን ተበድሎ ማን አጠገብ ደርሶ ማን ምን ተብሎ ወደ ምንድን ነው ያቺን አቴንሽን ለማስቀየር በዚህ ደረጃ መኬድ አለበት እንዴ? ኧረ በጣም ያስጠላል። የት ውስጥ እየገባን ነው እኛ እንዴ? ምንድን ነው እየተደረገ ያለው እንዴ? በጣም ንገሩኝ እስቲ ምንድን ነው እየተደረገ ያለው? ምንድን ነው እየሆነ ያለው? በሀሳቡስ ምንድን ነው የተገባው ነገር? ይሄን ሁላ ነገር ጆን ዳንኤል የሚሰራው ስራ እንደሆነ ማየት ትችላላችሁ። ምን ያህል ነገሩን ተደራጅተው የእሷን ህይወት ለማስመሰቃቀል የሚሰራ ስራ ነው። ምን አገናኘው? ከሱ ጋር ሆና እንደዚህ ከዛ ሆና ጓደኛው እንደዚህ አድርጎ ምናምን። ኧረ እያስተዋልን የተጠየቀው ሁለት ጥያቄ አቢዩዝ አርጋታል ወይ? ለምን ያንን እያወቀ ከሷ ጋር ይሆናል ታዲያ? ጆን ዳንኤል ለምን እሱን ካወቀ አብሯት ለምን ሆነ? ይሄን እያወቀ ለምን ሆነ? ለምን ጆን ዳንኤል አብሯት ሆነ? ይሄንን ነው የኔ ጥያቄ። የራሱ ጓደኛ እንደዚህ እያረጋት ከሆነ አብሯት እንዴት ጆን ዳንኤል ሊሆን ቻለ? አይ የሚሰሩት ነገር በጣም ያስጠላል። ሌላው ምንድን ነው? በኋላ ጆን ዳንኤል አንድ ነገር ረግነጋለሁ ራስ ላይ እንዳይጠመጠም ጉዳዩ ስለ ገንዘብ የተወራ ወሬ ላይ በማን አካውንት እንደሚገባ የት እንደሚገባ እንዴት እንደሆነ ማስረጃ ይዛ ከወጣች ራስ ላይ ነገሮች ይጠመጠማሉ። ግልጹን ነው የምነግርህ። እስር ቤት ውስጥ ምን እንደምትጠቀሙ የታወቀ ነገር አለ፣ የሚታወቅ ነገር አለ። በኋላ የሆነ ነገር ላይ ብለሽ የጆን ዳንኤል ጉዳይን ዘረግፈዋል። በግልጽ ነው መናገር። በኋላ ቢገባ ዮኒ ማኛ ተጠያቂ እንዳታረጉ። እኛ የተጠየቅነው አቢዩዝ አድርጓታል፣ በቃ ትተዋል፣ ይፋቱ፣ ነገሩ ይቋጭ። አይ እሷን በፈለግነው ነገር እናገራለሁ ካሉ ጆከር ጋር አይደለም ጭውቴው። እስር ቤት ሆኖ ምን አይነት ኮኔክሽን ምን አይነት ምን ይፈጠር እንደነበረ ዘግበውና ድጋሚ ይጣራል። ስለዚህ ተው፣ እውቀት ያስፈልገዋል። በብስለት መነጋገር ያስፈልጋል። የማይሆን ነገር ባታረጉ ጥሩ ነው። ላስወረድኳችሁ ለምንድን ነው? ነገሩ ወደ መጥፎ እንዳይሄድ ስለፈለግኩ ነው። ወደ መጥፎ እንዳይሄድ ስለፈለግኩ ነው ያስወረድኳችሁ። ሁላችሁም ወዳጆቼ ናችሁ። ስለዚህ ነገ ልጁም ላይ ገና ታዳጊ ነው፣ ብዙ ነገሮቹ እንዳይበላሽ እፈልጋለሁ። አይ ችግር የለውም ይበላሽ ከሆነ ጆን ዳንኤል ያውቀዋል። ስለምን እንደማወራ ጆን ዳንኤል ያውቀዋል። እስር ቤት ውስጥ የሚከለከል ነገር እነ ጆን ዳንኤል ጋር እንዳለ ጆን ዳንኤል ያውቀዋል። ይህን ለአንተ ነው ለብቻ ምልህ። የሰበሰብካቸውን ሰዎች ብታስቆም ጥሩ ነው ጆን ዳንኤል፣ በኋላ እንዳይቆጭ። እኔ አልፎራም አልኮራም ታውቃለህ። በኋላ እንዳይቆጭ ለራስ ቃል ለምድር ለሰማይ በኋላ እንዳይቆጭ። በምን ኮንታክት ታረግ እንደነበረ ነገሮች ሊበላሹች ስለሚችሉ ለአንተ ብዬ ነው። ሀይ ይሁን ጣጣ የለውም ካልክ በትንልሃል። ከዛ መንግስት ትነጋገራለህ ከመንግስት ጋር
በኋላ ራስ ላይ ለማይረባ ነገር ብለ በቅናት ተነሳስተ ሌላ ህይወት ላይ ስለተገባ ሌላ ነገር ውስጥ እመጣለሁ ብለ ራስን ዱቄት እንዳታረገው ያንን ነው የምነግርህ። ስለዚህ ለዛ ነው እንጂ ሳላከብራችሁ ቀርቼ ምናምን አይደለም። ይሄንን ማረገው ሳላከብራችሁ ቀርቼ አይደለም። በኋላ ማይረባ ነገር ውስጥ እንዳትገቡ ማስወረዴ የሆነ ትክክል ነህ። አንደኛ ኮንቨርሴሽኑ ወደ ሌላ ሄደ። እኛ ማስታረቅ ነው የምንፈልገው። አት ኤንድ ኦፍ ዘ ዴይ ምንድነው እዚህ ቁጭ ብለን እኮ የሰው ልጆች ምን አሁን እኮ ጃኒ እኮ የሆነ ያንተ ልጅ 13 ዓመቱ 14 ዓመቱ አይደለም ያንተ ልጅ ደርሳለች። ያንተን ልጅ ግማሽ ተበደለች ስትለኝ ስለ ወንድ ላዳምጥ ነው ሰንጥቄ ነው ቁጭ ማረግ። እሱን ነው የምልህ እኮ ልጄ ላይ ጫፏን ነክቷታል ብባል ያ ሰውዬ በህይወት አይኖርም። ኤግዛክትሊ። አንተ ምንድን ነው የምታረገው? ንገረኝ እስቲ። ልጄን የሆነ ቦይፍሬንዷ መታት ብትባል ምንድን ነው